የዛሬው ታሪካችን ከሆረር ፊልም የባሰ ይህንን ኬዝ የያዘው የፍርድ ቤት ዳኛ አዲስ የፍርድ ሕግ ለማውጣት ተገዶ ነበር። ምክንያቱም ይህን ወንጀል የሚመጥን ቅጣት ስላጣ። የዛሬው ታሪካችን እጅግ በጣም አሰቃቂና ለመስማት የሚከብድ ነው። ስለዚህ ተመልካቾች ጥንቃቄ እንድታደርጉ አሳስባችኋለሁ። ነገር ግን ወደ ዛሬው ታሪካችን ከመግባታችን በፊት ለማመን የሚከብዱ ሚስጥራዊ፣ እንግዳና አሰቃቂ የሆኑ እውነተኛ ታሪኮችን በቪዲዮ ትርክት መልክ ማዳመጥ የሚመቻችሁ ከሆነ ትክክለኛ ቦታ ላይ ናችሁ። ይህ ዋይ ዲቴልስ ቻናል የተዘጋጀው ለእናንተ ነው። በዚህ ቻናል በየሳምንቱ 1፣ 2 ወይም 3 ቪዲዮዎች ይለቀቃሉ። ስለዚህ ሁላችሁም ላይክ እንድታደርጉ እጠይቃችኋለሁ። ቻናሉንም ሰብስክራይብ አድርጉ። በየሳምንቱ የሚለቀቁ ቪዲዮዎች እንዳያመልጣችሁ የደወል ምልክቷንም ኦን ማድረጋችሁን እንዳትረሱ። አሁን ወደ ዛሬው ታሪካችን እንግባ። ካትሪን ናይት የተባለችው በ1955 ዓ.ም የተወለደችው ሴት እጅግ በጣም እድለቢስ ሴት ልጅ ነበረች። ይህም የሆነበት ምክንያት ምንድነው? ቤተሰቦቿ እጅግ በጣም ችግር ያለባቸውና እሷ ላይ በጣም ጥቃት የሚፈጽሙ አቢዩዝ የሚያደርጉ ቤተሰቦች ነበሯት። እናም እዚህ ቤተሰብ ውስጥ ማደገዋ ለሷ እድለቢስነት ነበር። አባቷ በከፍተኛ ሁኔታ መጠጥ ይጠጣ ነበር። እናም መጠጥ ጠጥቶ ልጁ ላይ ድብደባ ይፈጽማል። ከዛም በተጨማሪ ታላላቆቿም ቢሆኑ ጤናማ ሰዎች አልነበሩ። ከዛም አልፎ ደግሞ በምታድግበት ሰፈር ውስጥም የነበሩ ሰዎች ጥሩ አመለካከት ለሷ አልነበራቸው። በአካባቢው ላይ ያሉ ሰዎችም እሷን የሚጠሉበት ምክንያት ምንድነው? ቤተሰቦቿ ጤናማ የሆኑ ሰዎች ስላልሆኑ ነበረ እሷንም የሚጠሏት። ካትሪን የምትኖርበት ሀገር አውስትራሊያ ውስጥ ሲሆን ከተማውም ኒው ሳውዝ ዌልስ ይባላል። እናም እቺ ከተማ በጣም ትንሽ ስለሆነች እያንዳንዱ ሰው የሚሰሩትን ስራ ይተዋወቁ ነበር። ካትሪን እንግዲህ በዚህ ሁኔታ ውስጥ ሆና የምታስበው ነገር ምንድነው? አሁን እኔ ላይ እየደረሱ ያሉ በደሎችን ለመበቀል ወደፊት እኔ ራሴ መኖር በምፈልግበት መንገድ የራሴን ቤተሰብ መስርቼ ጥሩ ባል አግብቼ ልጆች ወልጄ የኔ ህይወት አንዴ ስለተበላሸ ልጆቼን ግን እኔ አሁን ላይ መኖር በምፈልገው መንገድ ጥሩ በሆነ መንገድ ነው ማኖር የምፈልገው። አሁን ላይ ያጣሁትን ህይወት ያንን ህይወት መስርቼ መኖር እፈልጋለሁ የሚል ሐሳብ ነበራት። እናም ጊዜያቶች አልፎ ካትሪን እንግዲህ አድጋ ትልቅ ሴት ከሆነች በኋላ የፍቅር ህይወት ውስጥ ገባለች። ግን የምትገባባቸው እያንዳንዱ የፍቅር ህይወት እሷ እንዳሰበችው የሰመሩ አልነበሩ። ከአንድ ሰው ጋር የፍቅር ግንኙነት ጀምራ ረጅም ጊዜ አይቆይም፣ ወዲያውኑ ነበር ከነዛ ሰዎች ጋር የምትለያየው። ካትሪን የፍቅር ግንኙነት ውስጥ ስትገባ የእሷና አብሯት የሚሆኑ የወንድ ጓደኞቿ ያላቸው ፍቅር ቶክሲክ ወይም መርዛማ ይሆናል። በጣም ከባዱ ነገር ደግሞ ምንድነው? ካትሪንና እነዚህ ፍቅረኞቿ አብረው ያንን ችግር ለመፍታት ሲሞክሩ እንኳን ችግሩ ምን እንደሆነ ማወቅ አይችሉም። ግን ሰላማዊ የሆነ ግንኙነት አይኖሯቸውም። ሁልጊዜ የተመረዘ ወይንም ደግሞ ቶክሲክ የሆነ ሪሌሽንሺፕ ነበር የሚገጥማት። ይሄም የሆነበት ምክንያት ምንድነው? ካትሪን የተባለችው ሴት ያደገችበት ሁኔታ ጤናማ ስላልነበረ ያ ነገር እሷ ላይ ተጽዕኖ ስላሳደረ ነበር የፍቅር ህይወቷ ሁልጊዜም የሚመረዘው። አሁን ላይ ካትሪን 40 ዓመቷ ላይ ደርሳለች። ድሮ ልጅ እያለች አግብታ ትዳር መስርታ ጥሩ ልጆችን ወልዳ ያንን ያጣችውን ህይወት መኖር ትፈልጋለች። ግን 40 ዓመቷ ደረሰ እንደ ቀን። ስለዚህ ካትሪን የምታፈቅረው እሱም ደግሞ መልሶ የሚያፈቅራትን ሰው ፍለጋዋን አላቋረጠችም ነበር። እናም አሁን 40 ዓመቷ እያለ አንድ ሰው ታገኛለች። ስሙም ጆን ፕራይስ ይባላል። ይህ ሰውዬ እንግዲህ እስከዛሬ ካገኘቻቸው ወንዶች ለሷ የተለየ ነበር። ካትሪን ያሳለፈችን ህይወት ስትነግረው ይህ ሰውዬ እጅግ በጣም አዝኖላት ነበር። እናም በጣም ተረድቷት ነበር። ከዛም በተጨማሪ ለሷ በጣም ይጨነቅ ነበር፣ ይወዳት ነበር። እናም ይህ ሰውዬ ለሷ የነበረው ፍቅር እጅግ በጣም ከፍ ያለ ነበር። አሁን ካትሪን ከማንም ሰው ያላገኘችውን ፍቅር፣ እንክብካቤና አንደርስታንዲንግ ከዚህ ሰው ያግኝታለች። እዛም እሷ ይሄ ሰው ለሷ ትክክለኛው ሰው እንደሆነ ስላወቀች ኃይለኛ ሁኔታ ከዚህ ሰው ፍቅር ይዛታል። ይህም ሰውዬ ካትሪንን ከልቡ አፍቅሯታል፣ ወዷታል። ነገር ግን ይህ ሰውዬ ከዚህ በፊት ትዳር ነበረው። አሁን ላይ ትዳሩ ፈርሷል። የሚኖረውም ከ3 ሴት ልጆቹ ጋር ነው። ከዛም ከካትሪን ጋር በፍቅር እፍ ስላሉ ካትሪን ወደ እሱ ቤት ገብታ አብራው እንድትኖር ያደርጋል። እሷም በጣም ደስተኛ ነበረች። ወዲያው ነበር ይሄ ኦፈር ሲቀርብላት ወደ እሱ ቤት ገብታ ከሱ ጋር አብራ መኖር የጀመረችው። ከዛም ካትሪን ያ ልጅ ሆና ስትመኘው የነበረውን ህይወት መኖር ትጀምራለች። እናም ባለው ነገር እጅግ በጣም ደስተኛ ነበረች፣ ምክንያቱም የተመኘችው ነገር እየሆነላት ስለሆነ። ከዛም ያላቸው ነገር ግን ብዙ መቀጠል አልቻለም ነበር። አንድ ነገር ችግር ይፈጥራል። እሱ ምንድነው? ካትሪንና ጆን አብሮ ቢኖሩም እንኳ አልተጋቡም ነበረ። ስለዚህ ካትሪን ከጆን ጋር ትዳር መስርታ ጋብተው አብሮ እንዲኖሩ ባልና ሚስት እንዲሆኑ ትፈልግ ነበር። እናም እንጋባ የሚል ጥያቄ ታቀርብለታለች። ችግሩ የሚጀምረው እዚህ ጋር ነው። ካትሪን በዚህ ሰዓት የፈለገችው ምንድነው? ሁሉም ሰው የሚያውቀው ኦፊሻል የሆነ ትዳር እንዲኖራትና ትልቅ የሆነ ቤተሰብ መስርታ ረጅም ጊዜ መኖር ነበር የምትፈልገው። በአንጻሩ ግን ጆን ትዳር ለመመስረት ሚስት ለማግባት ፈቃደኛ አልነበረም። ከሷ ጋር አብሮ መኖሩን ቢፈልግም ግን ባልና ሚስት መሆኑን አይፈልግም ነበር። ይሄም የሆነበት ምክንያት ከዚህ በፊት የነበረበት ትዳር እጅግ በጣም አስከፊ ሁኔታ ውስጥ ከቶት ስለነበረ
ከዚህ በኋላ ሁለተኛ ሚስት የሚባል ነገር አላገባም የሚል አቋም ይዟል። ለዛም ነው ያለ ሚስት 3 ሴት ልጆቹን ብቻውን እያሳደገ ያለው። አዎ ሰምታችሁኛል። መቼም ቢሆን እስከ ሞት ሚስት አላገባም የሚል አቋም ነበረው። ከዛም ይሄ ነገር በሁለቱ መካከል ከፍተኛ ክፍተት የፈጠረ ነበረ። ሁለቱንም የተለያየ መንገድ እንዲመለከቱ ያደረገ ነበር። እናም አሁን በ2000 ዓ.ም ጆንና ካትሪን ኪችን ውስጥ ሆነው በኃይለኛ ሁኔታ ይጨቃጨቃሉ። የሚጨቃጨቁበትም ምክንያት ይሄው የጋብቻ ጉዳይ ነበር። ግን ከጭቅጭቅ አልፎ በአካልም ተያይዘው እየተጣሉ እየተደባደቡ ነበር። እናም ይሄ ድብድባቸው ከፍ ብሎ ወደ ሌላ ነገር ይቀየራል። ካትሪን በድብድብ ወቅት ምን ታደርጋለች? ያ ንዴቷ ያ ራሷ እንዳትቆጣጠር የሚያደርገው ነገር ይመጣባትና እዛው ከጆን ጋር ተያይዛ ባለችበት ወቅት እጇን ወደ ኋላ ሰዳ ኪችን እቃዎች ከሚቀመጡበት ጋር ቢላ ታወጣና ጆን ላይ ትሰነዝራለች። በዚህ ወቅት የጆንን ደረት በያዘችው ቢላ ትቆርጠዋለች። ልክ በዚህ ሰዓት የነዚህ ሰዎች ድብድብ ሙሉ በሙሉ ያቆማል። ምክንያቱም የተፈጠረው ነገር እጅግ በጣም አስደንጋጭ ስለሆነ። ከዛም ጆን ምን ያደርጋል? ደረቱ እንደተቆረጠ ወዲያውኑ እየጮኸ ከቤቴ ለቀሽ ውጪ፣ ከአፓርታማዬ ለቀሽ ውጪ ብሎ በኃይለኛ ይጮህባታል። በዚህ ሰዓት ካትሪንም ባደረገችው ነገር ደንግጣ ቤቱን ለቃ ትወጣለች። አሁን በዚህ ሰዓት ሁለቱም የሆነ መስመር እንዳለፉ ይረዳሉ። ከዚህ በኋላ በምንም ታምር በፍቅር አብረው መቀጠል እንደማይችሉ እርግጠኛ ይሆናሉ። ከዛም ሁለቱ ለየብቻ መኖር ይጀምራሉ። ካትሪን ከጆን ቤት ትወጣና ከሱ አቅራቢያ የሚገኝ አፓርታማ ውስጥ ነበር ተከራይታ መኖር የጀመረችው። እዚህ ነው ካትሪን እንግዲህ ብቸኝነት ስሜት እጅግ በጣም ያጠቃታል። የነበራትን ነገር በአንዴ ያታለች። ከፍተኛ የሆነ ድብርት ይዛታል። እዚህ ጋር ከጆን ጋር ያላት ሪሌሽንሺፕ ሙሉ በሙሉ እንዳቆመ ታውቃለች። ይህንን ነገር እያወቀችም ቢሆን ብቸኝነቱ እጅግ በጣም ስለከበዳት እንደምንም ብላ ከጆን ጋር መመለስ እንዳለባት ትወስናለች። የተበላሹ ነገሮችን ፊክስ አድርገን ከጆን ጋር አብረን መቀጠል እንችላለን የሚል ሐሳብ ውስጥ ገባና ያንን ነገር ለማድረግ ትወስናለች። ካትሪን አሁን ከዚህ በፊት ሪሌሽንሺፑ ልክ ሲቋረጥ ከነዛ ሰዎች ጋር ለመመለስ የምታደርገውን ነገር ጆን ላይም ታደርጋለች። እንዴት ነው እንደዚህ የምታደርገው? እነዚህ ሰዎች ከሷ ከተለዩ በኋላ የሚኖሩበትን ቦታ ስለምታውቅ ከተወሰነ ጊዜ በኋላ ተመልሳ ትሄዳለች። ግን እነዚህ ሰዎች ቤታቸው በምትሄድበት ሰዓት የምታደርገው ነገር ምንድነው? የውስጥ ልብስ የሚመስል በጣም ስስ የሆነ ሰውነቷን የሚያሳይ የእነሱን ሐሳብ ሊያስቀይር የሚችል እሷን እጅግ በጣም ለእነሱ ማራኪ አድርጎ የሚያሳያት አይነት አለባበስ ለብሳ ነበር እነዛ ሰዎች ጋር ምትሄደው። ከዛም እነዚህን ሰዎች በለበሰችው ልብስና በአኳኋኗ ባላት ሰውነት ተማረካቸውና መጀመሪያ ያሳለፉትን ነገር እንዲያስታውሱ ታደርግና የዛን ቀን አብራቸው ትተኛና የድሮውን ነገር ለመመለስ ትሞክራለች። ጆን ጋርም ለማድረግ ያሰበችው ይሄንን ነበር። እናም በፌብሩዋሪ 29 ካትሪን ምን ታደርጋለች? ጆን ቤት ጋር ትመጣና ተደብቃ ከቤት ወጥቶ እሱ እስኪሄድ ትጠብቋለች። ከዛም ጆን ልክ ከቤቱ እንደወጣ ታይና ወደ ቤቱ መታ በሩን ከፍታ ትገባለች። የምትገባውም ደግሞ ከዚህ በፊት አብራው ስትኖር ሌላ ኤክስትራ ቁልፍ ስላላት ነው። አሁን በሩን ከፍታ ወደዛ ቤት ትገባለች። ወደ ቤቱ ስትገባ የጆን 3 ሴት ልጆችን ታገኛቸዋለች። ከዛም ሰላም እንዴት ናችሁ ልጆች ብላ ሰላም ትላቸዋለች። እነሱም ካትሪንን ስለሚያውቋት እየተጫወቱ እየሳቁ ሰላም ይሏታል። ከዛ ምን ታደርጋለች? እነዚህ የጆን 3 ሴት ልጆችን ቤቢ ሲት ወይንም ደግሞ የምትጠብቃቸው የምታጫውታቸው ሴት ትጠራና ምሽቱን እስከተወሰነ ሰዓት ውጪ እንድታጫውታቸው ትሰጣታለች። ከዛም እቺ ቤቢ ሲት የምታደርግ ሴት እነዚህ 3 ልጆች ይዛ ከቤት ትወጣለች። ከዛም ካትሪን የጆን ልጆች ከቤት እንደወጡ እርግጠኛ ስትሆን ይህንን ቤት ትተውና ወደ ራሷ ቤት ትሄዳለች። እሱ ምንድነው ሰውነቷን የሚያሳየውን የውስጥ ልብሷን ለመልበስ። ከዛም ጆንን መታ ልታገኘው። እናም በዚህ ሰዓት ጆን ወደ ቤት ይመጣል። ወደ ቤት ሲመጣ ግን ይደነግጣል። ምክንያቱም ቤቱ 3 ልጆቹ የሉም። እናም በዚህ ነገር ተደናግጦ ያለ ዞር ሲል ጠረጴዛው ላይ አንድ የተጻፈ ጽሑፍ ያገኛል። ይህንን ማስታወሻ የጻፈችው ካትሪን ነበረች። ማስታወሻውም የሚለው ምንድነው? እንዳይደነግጥ ልጆቹን እሷ ሆን ብላ ቤቢሲት የሚያደርግ ሴት አምጥታ ውጪ እንዲወጡ እንዳደረገች፣ እስከተወሰነ ሰዓት ምሽት ላይ ቆይተው ወደ ቤት እንደሚመለሱ፣ ከዛም እሷ አሁን ወደ ቤት እንደሄደች እና ከተወሰኑ ደቂቃዎች በኋላ ተመልሳ እንደምትመጣ፣ ከዛም በተጨማሪ ልጆቹን የሸኘችው ከሱ ጋር ፕራይቬት ታይም ወይም ደግሞ ለብቻችን ሆነን አሪፍ የፍቅር ጊዜ እንድናሳልፍ ነው፣ አብረን እንድንተኛ ፍቅር እንድንሰራ ስለፈለኩ ነው ብላ ትነግረዋለች በዛ ወረቀት ላይ። ጆን ግን በዚህ ነገር ደስተኛ አልነበረም። ከዛ ይልቅ በጣም ነበር የተበሳጨው። እሱ ሳያውቅ ወደ ቤቱ ከፍታ ገባች። ከዛም በተጨማሪ ደግሞ ልጆችን አውጥታ በምሽት ቤቢሲት ለሚያደርግ ሰው ላከች ያለሱ ፍቃድ። ይሄ ደግሞ ትክክል ያልሆነ ነገር ነው። ይሄ ነገር ነበር በጣም ያበሳጭ። እንዴት ያለኔ ፍቃድ ቤቴ ትመጣለች፣ እሱም ሳያንስ ደግሞ ልጆችን አውጥታ ለሆነ ሰው ሰጥታ እንዴት ትልካቸዋለች የሚለው ነገር እጅግ በጣም ያናደዋል። ከዛም ምን ያደርጋል? በዚህ ነገር ይበሳጭና ፍሪጁን ከፍቶ ቢራ ይከፍትና ሳሎን ሶፋ ላይ ቁጭ ብሎ እየጠጣ ካትሪን እስክትመጣ መጠበቅ ይጀምራል፣ እንደዛው እንደተናደደ። እናም በንጋታው ጠዋት 12 ሰዓት ላይ ጆን በስራው ቦታ መገኘት ነበረበት። ግን በዛን ሰዓት ላይ በስራው ቦታ
አልተገኘም። ጆን ደግሞ ይሄንን ነገር ለአመታት አድርጎ አያውቅም። የሚሰራበት ካምፓኒ ላይ እጅግ በጣም ቁልፍ የሆነ ሰው ነው። እሱ ሁሌም 12 ሰዓት ላይ ስራው ቦታ ይገኛል። ይሄ እሱ የማያደርገው ነገር ነበር፣ ማርፈድ ወይንም ደግሞ መቅረት። ስለዚህ የካምፓኒው ሰዎች ይህ ነገር በጣም ያስጨንቃቸዋል። ከዛም ከስራ ቦታ ላይ አንድ ሰው ይመርጡና ጆን የሆነው ነገር ካለ እስኪ ቼክ አድርግ ብለው ይልኩታል። ከዛም ይህ ሰራተኛ ወደ ጆን ቤት ይመጣና መኪናውን አቁሞ ሲመለከት የጆንን ካር ያያል። ስለዚህ ጆን ዛሬ እንቅልፍ ሸውዶት ነው፣ ምክንያቱም መኪናው ዘጋ ከቆመ እንቅልፍ ሸውዶት ነው የቀረው ብሎ ያስባል። ከዛም ወደ ቤቱ በር ይሄድና በሩን ያንኳኳል፣ ግን መልስ የለም። አሁንም መልሶ ያንኳኳል፣ መልስ የሚሰጥ ሰው የለም። ከዛም ይሄ ሰው አንኳክቶ መልስ ሲያጣ በቃ ተመልሼ እጄ ለካምፓኒው የተፈጠረውን ነገር በር ባንኳኳ መልስ የሚሰጠኝ ሰው የለም የሚለውን እናገራለሁ ብሎ ዞሮ መሄድ ይጀምራል። ከዛም ልክ ዞሮ ሊሄድ ሲል የበሩ ጠርዝ ላይ የውጭ ክፍል ላይ ደም ያያል። ከዛም ይሄ ሰውዬ ደም ማየቱ ያስደነግጠውና መልሶ ቅድም ካንኳኳው በላይ በሩን በኃይለኛው መደብደብ ይጀምራል። ከዛም አሁንም መልስ የለም። ከዛ ይሄ ሰውዬ በድንጋጤ ወደ ቤቱ ጀርባ ሄድና መስኮቱንም አሁንም ማንኳኳት መደብደብ ይጀምራል። ይህንም የሚያደርገው ምንድነው? ውስጥ ላይ ጆን ምናልባት የተፈጠረ ነገር ካለ እርዳታ የሚያስፈልገው ከሆነ እሱ ሊረዳ ነበር እንዲወጣ እየተጣራ መስኮቱን በሩን እየደበደበ ያለው። ከዛም ይሄ ሰራተኛ መልስ ሲያጣ ወዲያውኑ ወደ መኪናው ይገባል። ወደ ካምፓኒው ይሄድና ለአለቃው የተፈጠረውን ነገር ያየውን ነገር እንዳለ ይነግረዋል። ከዛም የካምፓኒ ሰዎች ለፖሊስ መደወል እንዳለባቸው ይወስኑና ፖሊስ ጋር ይደውላሉ። ከዛም ፖሊሶች ወደ ጆን ቤት ይሄዳሉ። ጠዋት 2 ሰዓት ላይ ፖሊሶች በሚደርሱበት ሰዓት የጆን መኪና አሁንም በቆመበት ነበር ያለው። እናም የቤቱ አካባቢ ጸጥ እንዳለ ነው፣ ምንም ድምጽ የለም፣ ሁሉም ነገር ጸጥ ረጭ ብሏል። ከዛም ፖሊሶች ሄደው በሩን ያንኳኳሉ፣ ምንም መልስ የለም። አሁንም ያንኳኳሉ፣ ምንም መልስ የለም። ከዛም እነዚህ ፖሊሶች ወደ ቤቱ የጀርባ ክፍል ይሄዳሉ፣ ምክንያቱም የኋላ በር ስላለው በዛ በኩል ድጋሚ ለማንኳኳትና ምናልባትም መግባት የሚችሉ ከሆነ ለመሞከር ወደ ኋላው ይሄዳሉ። ልክ ይሄዱ እያለ ግን የዚህ ቤት ጓሮ ላይ መሃል መንገዱ ላይ አንድ ነገር ይመለከታሉ። እሱ ምንድነው? በሳህን ያለ ምግብ ግን ተገልብጦ ነበር ያለው ሳሩ ላይ። ይሄ ምግብ ደግሞ ከዚህ ቤት በመስኮት በኩል የተወረወረ እንደሆነ ያስታውቃል። ከዛም እነዚህ ፖሊሶች ወደ ኋላ በር የሚሄዱትን ይተውና ይሄ ምግብ የተወረወረበትን መስኮት ይመለከቱና ወደዛ መስኮት ይሄዳሉ። ይህን ምግብ የወረወረው ሰው ምግቡን ከወረወረ በኋላ መስኮቱን ዘግቶታል። ከዛም ፖሊሶች ወደዛ መስኮት ይጠጉና ፊታቸውን ወደ መስኮቱ ጠጋ አድርገው ወደ ውስጥ ለመመልከት ይሞክራሉ። በዚህ ሰዓት ውስጥ ላይ ጆንም የለም፣ ካትሪንም የለም፣ ልጆቹም የሉም፣ ማንም ሰው የለም ቤት ውስጥ። ከዛም እነዚህ ፖሊሶች በመስኮቱ ወደ ታች ሲመለከቱ አንድ ትልቅ የምግብ ጠረጴዛ ያሉ። ይሄ ጠረጴዛ ደግሞ ባዶውን አልነበረም፣ በብዙ አይነት ምግቦች የተሞላ ነበር። ላይክ እንደ ቡፌ ነበር። ብዙ አይነት ምግቦች በተለያየ ሳህን ተደርገው ቁጭ ብሎ ነበረ፣ ግን አልተበሉም። ስለዚህ ከነዚህ ምግቦች መሃል ነው አንደኛው ምግብ ወደ ውጭ የተወረወረው። ለምን እንደሆነ ምንም የሚታወቅ ነገር የለም፣ ግራ የሚገባ ነገር ነው። ግን አንዱ ምግብ ተወርሯል፣ ሌሎቹ ምግቦች ሳይበሉ እዛው በአማረ መንገድ ቁጭ ብሎ ነው ያሉት። ከዛም ፖሊሶች ወደ ቤቱ የኋላ በር ይሄዱና አሁንም ማንኳኳት ይጀምራሉ። ደጋግሞ ቢያንኳኩ ምንም መልስ የለም፣ ጸጥ ረጭ ያለ ነበረ። ልክ በዚህ ሰዓት ግን ፖሊሶች ምን ያደርጋሉ? ይህንን የጓሮ በር ሰብረውት ይገባሉ። ከዛም ልክ ወደ ቤቱ እንደገቡ 2 የፖሊስ ኦፊሰሮች ይሄ ምግብ ጠረጴዛ በተቀመጠበት የግራ አቅጣጫ ሄደው ሲመለከቱ ምንም ነገር የለም። ያ ምግቡ የተቀመጠበት ቦታ ሰውም የለም፣ ማንም የለም። ከዛም እነዚህ ፖሊሶች ጆን የት ነው ያለው? ጆን አለ ቤት ውስጥ እያሉ እየጮሁ እየጠሩት ነበር፣ ግን መልስ የሚሰጣቸው ሰው አልነበረም። ከዛም እነዚህ ፖሊሶች ይሄ ምግብ ያለበትን ቦታ ይተውና ወደ ሳሎኑ ይሄዳሉ። ቴሌቪዥን፣ ሶፋ ምናምን ወዳለበት ሳሎን ልክ ሲገቡ እንዳለ ወለሉ በደም ተጨመላልቆ ነበር። ከዛም እነዚህ ፖሊሶች ይህንን አልፈው ወደፊት ተጠግተው ወደ ቤቱ ዋና መግቢያ በር አካባቢ ሲሄዱ አንድ ገበቴ የሚመስል ነገር ይመለከታሉ። ይህም ገበቴ ደግሞ በደም የተሞላ ነበር። ዋናው በር ብትገቡ ኖሮ ይህንን በደም የተሞላ ገበቴ አልፋችሁ ነው ወደ ውስጥ የምትገቡት። ከዛም ፖሊሶች ይህንን ደም የተሞላ ገበቴ ነገር ሲመለከቱ ደሙ ከሱ ጋር ጀምሮ ወደ ሳሎኑ ይሄድና ከዛ ደግሞ ልክ እሱን እየተከተሉ ሲሄዱ ታጥፎ ወደሚገኝ ወደ መኝታ ቤት ነው ይሄ የደም አሻራ የሚመራው። ከዛም ፖሊሶች ይህንን የደም አሻራ እየተመለከቱ ወደዛ መኝታ ክፍል ሲሄዱ አንድ ነገር ይመለከታሉ። እሱ ምንድነው? ካትሪን ነበረች እዛ ወለል ላይ በድኗ ተኝቶ የነበረው። ፖሊሶች ወደ ካትሪን ቶሎ ይሄዱና በህይወት መኖር አለመኖሯን ለማረጋገጥ ፐልሷን ቼክ ያደርጋሉ። በዚህ ሰዓት ግን ካትሪን ህይወቷ አላለፈም ነበረ። ከሞትና ከህይወት መሃል ሆና እየጣረች ነበረ። ከዛም ከነዚህ ፖሊሶች መካከል አንደኛው የህክምና እውቀት ያለው የካትሪንን ህይወት ለማዳን እዛው መሯሯጥ ይጀምራል። በዚህ ሰዓት ግን ፖሊሶች አምቡላንስ እንዲመጣ ደውለው ነበር። ሌላኛው ፖሊስ ግን በዚህ ሰዓት ወዲያውኑ ሽጉጥ ያወጣና ደቅኖ ቤት ውስጥ ያለውን ሌላ ሰው መፈለግ ይጀምራል፣ ይህን ነገር ያደረገውን። ከዛም ይሄ ፖሊስ ሽጉጡን እንደያዘ ቤት ውስጥ ያሉ ክፍሎችን አንድ በአንድ በራቸውን እየከፈተ መመልከት ይጀምራል። ከዛም ይሄ ፖሊስ ክፍል በክፍል እየገባ ሲመለከት ቤት ውስጥ ማንም ሰው የለም። ነገር ግን የሁለተኛው መኝታ ቤት በር ከፍቶ ሲገባ ትልቅ መጋረጃ ይመለከታል። ይህ መጋረጃ ቤቱ ሙሉ በሙሉ ጋርዶት ነበረ። ከውጭ ስትገቡ ወደ ውስጥ ምን እንዳለ አያሳይም ነበር። ይሄ ፖሊስ ሽጉጥን እንደያዘ በዚህ ሰዓት ወደ ታች ሲመለከት አሁንም ተንጠባጠበ ደም ይመለከታል። ከዛም ይህንን የደም እንጥብጣቤ በአይኑ እየተከተለ ሲሄድ በዚህ መጋረጃ
ይሸፈናል። ከዛ በኋላ ያለው ምን እንደሆነ ማየት አልቻለም። ከዛም ይሄ ፖሊስ ሽጉጡን እንደያዘ ከዚህ መጋረጃ ጀርባ ያለው ነገር ለመመልከት ወደ ግራ ወደ ቀኝ እያለ ቀስ እያለ እሱን አልፎ ይሄዳል። በአንደኛው እጁ ይህንን መጋረጃ ከፍቶ ወደ ውስጥ ይገባል ምን እንዳለ ለመመልከት። ወደ ውስጥ ገብቶ ሲመለከት ግን የጠበቀው ነገር አንድ የቁም ሳጥን ነበረ። እዚህ ቁም ሳጥን ውስጥ ደግሞ ምንም ነገር የለም። እናም ፖሊሱ በዚህ ሰዓት ግራ ገባው። ውስጥ ገብቶ ሲመለከት ይህንን የቁም ሳጥን ያገኘው ሌላ ነገር የለም። ስለዚህ ይሄ ደም ጠብታ ወዴት ነው የሚመራው ብሎ ተጨንቆ እያሰበ ያለ አንድ ነገር እጁን ሲቀዘቅዘው ይሰማዋል። እናም ዝቅ ብሎ ወደ ግራ እጁ ሲመለከት የግራ እጁ እንዳለ በደም ተጨማልቆ ነበር። በዚህ ሰዓት ፖሊሱ ግራ ይገባዋል። ምክንያቱም ምንም የቆረጠው ወር ደግሞ ያመመው ነገር የለም። እጁ ግን በደም በመጨማለቁ ግራ ይገባዋል። ይሄ ነገር እያስጨነቀው እያለ አንድ ነገር ይረዳል። ልክ ይህንን ነገር በሚያውቅበት ሰዓት ወደ ኋላ ተንደርድሮ ደንግጦ ይመለከታል። እሱ ምንድነው ይሄ ሰውዬ ወደ ውስጥ ሲገባ በግራ እጁ ከፍቶት የገባው መጋረጃ አይደለም። የዛን ቀን ማታ ጆን ካትሪን ያደረገችውን ነገር አውቆ ፍሪጁን ከፍቶ ቢራ እየጠጣ ሳሎን ቁጭ ብሎ በሚጠብቅበት ምሽት ካትሪን በትንሽ ደቂቃ ውስጥ መጣለሁ ብላ ወዲያው አልመጣችም ነበር። ለሰዓታት አስጠብቀው ነበር። እናም ጆን ጠዋት ላይ ከባድ ስራ ሲሰራ ስለነበረ ሰውነቱ ስለዛለ ማረፍ አለብኝ ብሎ ወደ መኝታ ቤት ገብቶ ነበር። ቢራውንም ስለጠጣ ጫና ተሰምቶት ነበር። እዛም ጆን ወደ መኝታው ቤት ይገባና አልጋው ላይ ይተኛል። እናም ኃይለኛ እንቅልፍ ይወስደዋል። በዚህ ሰዓት ካትሪን ከተወሰነ ሰዓት በኋላ ትመጣለች የጆን መኝታ ቤት ውስጥ። እናም ጆን ተኝቶ እያለ ካትሪን ወደ መኝታ ቤቱ ትመጣለች። በምትመጣበት ሰዓት ግን ጥቁር የውስጥ ልብስ ነበር ያደረገችው። የዛን ቀን ነበር የገዛችው እሱን ለማማለል። ከዛም ከእንቅልፉ ትቀሰቅሰዋለች። በዚህ ሰዓት ጆን በእሷ ነገር እጅግ በጣም ተናዷል። እጅግ አበሳጭተዋለች። ያደረገችው ነገር ሁሉ አናዶት ነበር። ነገር ግን ጆን ካትሪንን ፊቱ ላይ ሲያያት ያ ሁሉ ንዴት ስሜት ጠፋበት። ከዛም ንዴቴ ይቆይ ከእሷ ጋር ፍቅር መስራት አለብኝ የሚለውን ነገር ያስብና እሷም ያሰበችው ነገር ተሳክቶላት ታማልለውና አብረው ፍቅር ይሰራሉ። ከዛም ይህንን ነገር ካደረጉ በኋላ ይደክማቸውና እንደተቃቀፉ እዛው ይተኛሉ። እዛው ተቃቅፈው ተኝተው እንዳለ እኩለ ሌሊት ይሆናል። በዚህ ሰዓት ካትሪና በድንገት ከእንቅልፏ ትነቃለች። ከዛም ወደ ጆን ማፍጠጥ ትጀምራለች። እሱን ግን ስትመለከት የነበረው በኃይለኛ ንዴት ውስጥ ሆና ተበሳጭታ ነበር። ከዛም በተጨማሪ እሱን በመጠየፍ ነበር ስትመለከተው የነበረው። ምክንያቱም ይሄ ሰውዬ የማያገባኝ ሚስቱ አድርጎ የማይወስደኝ ስለማይወደኝ ነው፣ ከዛ በተጨማሪ ደግሞ በእኔ እየተጠቀመብኝ ነው ብላ ስላሰበች ነው። ይሄ ሀሳብ ነበር ብንን ብላ ተነስታ በንዴት እሱ እንድትመለከተው ያደረጋት። ከዛም ይሄ ንዴቷ ገንፍሎ ይወጣና እሱ በተኛበት ይህንን ሰውዬ እድሜ ልኩን የማይረሳው አንድ ትምህርት ማስተማር አለብኝ ብላ ትወስናለች። ከዛም ምን ታደርጋለች? ከዛ አልጋ ላይ ቀስ ብላ ትነሳለች። አንሶላዋን ገፋ። ከዛም በጥፍሯ እየተራመደች እሱ እንዳይነቃ ከዛ ክፍል ወጥታ ትሄዳለች። መኝታ ቤቱ እንደወጣች ዋናውን በር ከፍታ ከቤቱ ወጥታ ወደ መኪናዋ ትሄዳለች። መኪናዋን እዛው በር አካባቢ አቁማ ነበር። ከዛ መኪና ውስጥ ገብታ እየነዳች ወደ ራሷ ቤት ትሄዳለች። ካትሪን የምትኖረው እዛው ቅርብ አካባቢ ስለሆነ ቤቷ ለመሄድ ብዙ አልፈጀባትም ነበር። ከዛም ወደ ራሷ አፓርታማ ትገባና የምትሰራባቸውን እቃዎች ይዛ ትመለሳለች። ካትሪና የምትሰራው ስራ ምንድነው ካላችሁኝ ለምግብ የሚቀርቡ እንስሳትን መበለት ነበር። በእኛ አማርኛ ቄራ በሉት። ስለዚህ ቄራ ነው የምትሰራው። ዋናው ስራዋ ምንድነው? እንስሳትን ወደ ተለያዩ ፓርት መከፋፈል፣ ቆዳ መክፈፍና መበለት ነበር ስራዋ። ስለዚህ እሷ ወደ አፓርታማዋ ገብታ የወሰደችው ምንድነው? እንስሳትን ለመበለት የምትጠቀምባቸውን ቢላዎች አንድ ላይ ሰብስባ በእቃው አድርጋ ነበር ወደ መኪናዋ ይዛ የገባችው። ከዛም ምን ታደርጋለች? ወደ ጆን ቤት እየነዳች ትሄዳለች። ከዛም ቀስ ብላ የጆንን ቤት ትከፍትና ወደ ቤቱ ትገባለች። ቀጥታ የሄደችው ወደ ኪችን ነው። ኪችን ውስጥ ትገባና እነዚህን ለመበለት የምትጠቀማቸውን ብዙ አይነት የቢላ አይነቶች ትዘረጋቸዋለች። ከዛም ከነዚህ ቢላዎች መሃል አንዱን ትመርጥና እዛው መሳል ትጀምራለች። ሳል አድርጋ ሻርፕ መሆኑን ካረጋገጠች በኋላ በእጇ እንደያዘች ጆን ተኝቶ ወዳለበት መኝታ ቤት ትሄዳለች። ከዛም ወደ ጆን መኝታ ቤት ገብታ ስትመለከት በጀርባው ተኝቶ አንሶላ እንደለበሰ ነው ያለው። ከዛም ምን ታደርጋለች? ካትሪን ቢላውን እንደያዘች ቀስ ብላ እሱ እንዳይሰማ ወደ አልጋው እሱ ወደተኛበት ትጠጋለች። ከዛም የምትፈልግበት ቦታ ትቆማለች፣ በደረቱ ስትሬት። ቀጥላ ምን ታደርጋለች? ያንን የያዘችውን ቢላ በሁለት እጇ ትይዝና የጆንን ደረት በኃይለኛ ትወጋዋለች። ከዛም ጆን በዚህ ሰዓት ባኖ ይነሳል። ምን እየተደረገ እንዳለ አያውቅም። ይነሳና ከፊቱ ያለችውን ካትሪንን ገፍትሮ ይጥላትና ቤት ውስጥ መሮጥ ይጀምራል። ደረቱ ላይ በጩቤ ተወግቷል፣ ግን ያንን ህመም ፊል አላደረገውም። ምክንያቱም ደንግጦ ስለተነሳ ሰውነቱ በሙሉ በአድሬናሊን ተሞልቷል። ምን እንደሆነ አያውቅም። ብቻ እሱ ህይወቱን ለማትረፍ መሮጥ ይጀምራል። በዚህ ሰዓት ካትሪንን በኃይለኛው ገፍትሯት ስለነበረ ከግድግዳው ጋር ተጋጭታ እሷ ራሷን ስታ ነበር። ከዛም ጆን ቤት ውስጥ መሮጡን ይቀጥልና ሳሎን በሩ ጋር ይደርሳል። ልክ በሩ ጋር ሲደርስ ግን ደሙ በኃይለኛ ሁኔታ ስለፈሰሰ ይዳከማል። ቢሆንም ግን እንደምንም ብሎ በሩን ይከፍታል። በዚህ ሰዓት ግን በሩን ሲከፍት አቅም ስላጠረው ይወድቃል እዛው በሩ ጋር። ከዛም ምን ያደርጋል? በሩ ኦልሬዲ ተከፍቶ ስለሆነ እጁን ወደ ውጭ ይዘረጋና የበሩን የውጭ ክፍል ይዞ ቀስ እያለ በእጁ በሩን እየጎተተ ራሱን ወደ ውጭ እየሳበ
ከቤቱ ለመውጣት ይሞክራል። በዚህ ሰዓት ግን ራሷን ስታ የነበረችው ካትሪና ትነቃና እየሮጠች ወደ ሳሎን ትመጣለች። ከዛም ጆንን ትመለከተውና እግሩን ይዛ ስባ ወደ ቤት ውስጥ ታስቀረዋለች። ከዛም ያንን በር ትዘጋለች። ቀጥላ ምንድን ያደረገችው ጆን ላይ ትወጣና በያዘችው ቢላ 36 ጊዜ ደጋግማ ትወጋዋለች። ከዛም እሱን እዛው ጋር ትተውና ወደ ኪችን ትሄዳለች። ኪችን ሄዳ ምን ታደርጋለች? በትልቅ ድስት ውሃ ትሞላና ያንን ድስት ስቶቭ ላይ ትጥዳለች። እዛም ቀጥላ ምን ታደርጋለች? እዛው ኪችን የሚገኘው የምግብ መመገቢያ ጠረጴዛ ላይ ሳህኖችን አንድ በአንድ ማስቀመጥ ትጀምራለች። ከዛም ውሃውን ጥዳለች። ሳህኑን ደርድራ ከጨረሰች በኋላ ወደ ጆን ትሄዳለች። በዚህ ሰዓት ጆን ህይወቱ አልፎ ነበር። ከዛም ጆንን ይዛ እየጎተተች ወደ ሁለተኛው መኝታ ክፍል ታስገባዋለች። ይህ መኝታ ክፍል ማለት ፖሊሱ ሽጉጡን ይዞ ሰው ካለ እየፈለገ መጋረጃውን ከፍቶ የገባበት ያ መጋረጃው የሚገኝበት ክፍል ነው። እዛ ክፍል ታስገባዋለች። ከዛም ካትሪና የጆንን ሬሳ እዛ ክፍል ካስገባች በኋላ ቁም ሳጥኑ ፊት ለፊት ታስቀምጠውና ያላትን የመበለት ችሎታ ተጠቅማ የጆንን ቆዳ መክፈፍ ትጀምራለች። የሚገርማችሁ የመክፈፍ ችሎታው ስላላት ቆዳው ምንም ሳይበላሽ በአንድ ፒስ ነበረ የገፈፈችው። ከገፈፈችው በኋላ የጆንን ቆዳ ምን ታደርጋለች? ከበሩ ቀጥሎ ገመድ ትወጥርና እዛ ላይ ታንጠለጥለዋለች። ስለዚህ ፖሊሱ መጋረጃ መስሎት ከፍቶት የገባው የጆንን ቆዳ ነበር እንጂ መጋረጃ አልነበርም። የሱ ደም ነበር እጁ ላይ ያረፈው። እዛም ካትሪና ምን ታደርጋለች? ጆን ሰውነት ላይ ጭንቅላቱን ቆርጣ ታላቅና እዛ ወደ ጣደችው ድስት ውስጥ ትከተዋለች። ይህንንም ያደረገችው ለምንድን ነው? በጆን ጭንቅላት መረቅ ወይንም ሾርባ መስራት ስላሰበች ነበር። ከዛም የቀረውን የጆን አካል ወደ ኪችን ትወስደውና ወደ ተለያየ ቦታ ቆርጣ በላልታ ምግብ ትሰራለች። ብዙ አይነት ምግብ በጆን ሰውነት። ከዛም ብዙ አይነት ምግብ በጆን ሰውነት ከሰራች በኋላ ባዘጋጀችው ሳህኖች ላይ እያንዳንዱን ምግብ ማስቀመጥ ትጀምራለች። ምግቦቹን ብቻ አልነበረም ያስቀመጠችው፣ እያንዳንዱ ሳህን ላይ ስም እየጻፈች ታስቀምጥ ነበር። የማንን ስም ነው የምትጽፈው? የጆንን ልጆች ስም ነበር ስታስቀምጥ የነበረው። በዚህ ሰዓት የካትሪና ዓላማ ምንድነው? ጆንን ለገዛ ሴት ልጆቹ ምግብ አድርጋ ልትመግባቸው ነበር። ከዛም ይህን አድርጋ ከጨረሰች በኋላ ራሷም ከዛ ምግብ ወስዳ ቁጭ ብላ ትመገባለች። ይህ የምትመለከቱት እንግዲህ ትክክለኛው የምግቡ ፎቶ ነው። ከዛም ካትሪና ምግቡን እየበላች እያለ ግልጽ ነው በኃይለኛ ሁኔታ ያማታል። ታመመችም ምን ታደርጋለች? መብላቷን ትተውና መስኮቱን ከፍታ ይህንን ምግብ ወደ ውጭ ተወረውራለች። ፖሊሶች ያገኙት ይህንን የተወረወረ ሳህን ነበር። ከዛም ወደ ውስጥ መለስ ብላ ስትመለከት ያደረገችውን ነገር ታስተውላለች። በዚህ ሰዓት አንድ ነገር ወደ አእምሮ ይመጣል። ጆንን በዚህ መልኩ ህይወቱን ስላጠፋች ምን ሊደርስባት እንደሚችል ታስተውላለች። ከዛ ምን ታደርጋለች? ራሷን ማጥፋት እንዳለባት ትወስናለች። ቀጥላም መድኃኒት ወደሚገኝበት ክፍል ትሄድና የእንቅልፍ መድኃኒቶችን በብዛት ትወስዳለች። ከዛም ወደ ሳሎን ትሄድና ጆንን 36 ጊዜ የወጋችበት ቦታ ላይ የተጠራቀመው ደም ውስጥ ሄዳ ራሷን ትነክርና ቀጥታ ወደ መኝታ ክፍሉ ሄዳ እዛው ጋር ይህንን የእንቅልፍ መድኃኒት በብዛት ትውጣለች የራሷን ህይወት ለማጥፋት። መድኃኒቱን ከዋጠች በኋላ ራሷን ትስትና እዛ ቦታ ላይ ትወድቃለች። በንጋታው ጠዋት ፖሊሶች መጥተው ያገኟት የዛኔ ነበረ። እሷ ላይም የነበረው ደም የጆን ነበር እንጂ የእሷ አልነበረም። ከዛም ፖሊሶችና አካባቢው ላይ ተጠርቶ የመጡ ዶክተሮች ተረባርበው የዚች የካትሪን ህይወት እንዲተርፍ ያደርጋሉ። ሆስፒታል ለተወሰኑ ቀናቶች ከቆየች በኋላ የካትሪን ጤንነት ሙሉ በሙሉ ሲመለስ ወደ ፖሊስ ጣቢያ ተወስዳ ክስ ይመሰረትባታል። በዚህ ሰዓት ካትሪን ምንም ነገር አላመነችም ነበር። ምንም ነገር አላደረግኩም ብላ ክዳ ዋሽታ ነበር። ቢሆንም ግን ፖሊስ ማረጋገጫ ስላገኘ ፍርድ ቤት ቀርባ የጆንን ህይወት በማጥፋት ወንጀል ትከሰስና ጥፋተኛ ትባላለች። ከዛም ፍርድ ቤት የዕድሜ ልክ እስራት ይፈርድባታል። የሚገርማችሁ ለዚህ ሴት ግን ይሄ ፍርድ ቤት አዲስ ህግ አውጥቶ ነበረ። የዕድሜ ልክ እስሩ ብቻ እሷን ስለማይቀጣት ለሷ ሲባል አዲስ ህግ ተመስርቶ ነበር። ምን መሰላችሁ? ካትሪና የምትኖረው አውስትራሊያ ውስጥ ነው። አውስትራሊያ ውስጥ ደግሞ የሞት ፍርድ አይጸድቅም። ማንም ሰው በሞት ፍርድ አይቀጣም። ስለዚህ እቺ ሴት ላይ ሊፈረድ የሚችለው ማክሲማም እስር የዕድሜ ልክ እስር ነው። ስለዚህ የፍርድ ቤቱ ዳኛ የእሷን ኬስ ከሰማ ወዲህ ለእሷ የሚመጣጠን ቅጣት ስላጣ አዲስ ቅጣት ነበር የተፈጠረላት። እሱም ምንድነው? ፋይላው ላይ አንድ ማተም አርፎ ነበር። እሱም ምንድነው የሚለው? መቼም ከእስር ቤት የማትወጣ የሚል። ይህም በአውስትራሊያ የመጀመሪያዋ ሴት ያደርጋታል። እስር ቤት ታስራ እድሜ ልኳን እንድትጨርስ ከእስር ቤት እንዳትወጣ ማተም የተደረገባት ሴት። ከዛም ወደ ማረሚያ ቤት ትወሰዳለች። እስከ ዛሬ ድረስ ካትሪና በእስር ላይ ትገኛለች። የዛሬው እውነት የማይመስል ለመስማት የሚዘገንነው ታሪክ ይህን ይመስላል። ምን ተሰማችሁ? ብዙዎቻችሁ በግራ መጋባት ውስጥ እንዳላችሁ እርግጠኛ ነኝ። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁላችሁም ላይክ አድርጉ። እንደዚህ የምትጨነቁበት ብቻ ሳይሆን ዘና ፈታ የምትሉበትም ቻናል አለኝ። እዚህ ስክሪን ላይ የምትመለከቷቸው ሌሎች የኔ ቻናሎች ናቸው። ገብታችሁ ተመልከቷቸው። ሐሳብ አስተያየታችሁን በማንኛውም ሶሻል ሚዲያ ለኔ መላክ ትችላላችሁ። ስክሪን ላይ የምትመለከቷቸው የሶሻል ሚዲያዎች እኔን የምታገኙበት ነው። ቤተሰቦቼ በቀጣይ ቪዲዮ እስክንገናኝ ሰላሙን ጤናውን ብዝት አድርጎ ይስጣችሁ። ቻው።